ያው እንግዲህ አሁን እንደመጣሁት እንግዲህ እንደነገርኩት ከጀርመን ነውና ምንም ቶሎ ጨርሼ መሄድ ስለሆነ የምፈልገው ሙሉ ክፍያውን አውርሶ ስንት ነው? ሙሉ ክፍያው እንግዲህ እንደነገርኩ ነው 135 ነው። ቀዲ 5 ከፍለሃል 130 ይቀርሃል። ኦኬ ችግር የለውም። ወዲያውኑ የሚጨርሱልን ያቁታል። ይሄኛው እኮ ዙም ላድርግላችሁ። ብራይትነሱን ጨምር። እሺ አዩት። ይሄ የሚኖረው ጀርመን ሀገር ነው። አላውቅም። እስቲ ወደ ላድርግ። ያኛው እሷን የአረብ ሀገር እቺን ያቋታል። ማዛ የምትባለው ምን ነው ወንድም ያጨናነቀ? እኔ አላውቅም። አይደለም እሷ ነች የላከችን። ገብቶታል። እሳቸው ጎበዝ ናቸው ስላለ ለዛ እኮ በዚህ አይመስለኝም። ለምሳሌ ደውላቸው እስቲ ደውላቸው ቆስት ቆይሄና እስቲ ደውልና ያለውን ነገር ምክንያቱም አሁን ደውላቸው እስቲ ላውድ አድርገው። ለምሳሌ አሁን የመጣንበት መንገድ በጣም ረጅም ነውና በጣም እሳቸው የሚሉን እስቲ ላውድ አድርገውና እስቲ እንስማ። ችግር የለም እንደዚህ እንስማቸው እስቲ። እንካ አውራቸው፣ ቀስ በልና አውራቸው። ቀስ በል ሄሎ ሰላም ነው አባታችን? አለን። ባለፈው የደወልኩልዎት ነኝ። ደርሼ ነበር እዛ አካባቢ እየመጣሁ ነበርና የት አካባቢ ነው ያሉት? ደህና ነኝ። አወቁኝ? እስቲ ወደዛ አለን። እንዴት ነው? መጥቼ ነበር ወደ እርሱ አካባቢ። ምኑ አካባቢ ነው? ጉልላቷ ትታያለች። እስቲ ጉልላቱ ወዴት ነው? ወደዚህ ነው መሰለኝ። አይደለም ያኛው ነው። ሰማያዊ ጉላት ነው ይላልቻው። ሰማያዊ ነው ጉላቱ። በቃ በዚህኛው ነው ያኛው። ኦኬ አየኋት። እዛ ነው ወደዛ ነው። ያ ነው እኮ ወደ ላይ በጉልላቷ በኩል በስተቀኝ ወደ ላይ ነው ጉላቱ ማለት ያኛው ነው። አይ አባታችን እንደሱ ሳይሆን ያው ችግር የለውም ነገ እንመጣለን። እኔም አልቸኩልም። እሺ በቃ ጧት ማልዲያችሁ ቁርስ ሳትበሉ ከጸሎት በፊት ማልዳችሁ ገስገሳችሁ ጧት አውሬም እንዳይተናኮሏችሁ ሰውም ልካለው እንዳይተናኮላችሁ በቃ ስሜ ብርሃኑ ይባላል። ያለሁት እዚህ ኢትዮጵያ ውስጥ ነው ያለሁት። አዲስ አበባ ውስጥ ነኝ ያለሁት። በውጭው ዓለም ላይ ብዙ ሰዎች በቴሌግራም በምንም እየነገሩን ብዙ ኢንፎርሜሽኖች እየነገሩን ያሉ ሰዎች አሉ። እነሱ የተወሰነ ግራ የተጋቡ እንትኖች አለ። እውነታውን ለማጣራት ወደዚህ መጥቻለሁ። ለዛ ነው ወደዚህ መጥቻለሁ። እንግዲህ ቤተሰቦች ዛሬ የመጣንበት ጉዳይ ረጅም ኪሎ ሜትር ርቀን የመጣ ነው ከብሬ ጋር። ብሬም ደግሞ የህግ ባለሙያ እንዲሁም ደግሞ ያው የብዙዎችን ችግር የሚሰማና አንዳንድ ነገሮችን ለህብረተሰቡ ጥቆማ ሲደረገው የሚናገር ሰው ነው ማለት ነው። ከብሬ ጋር እንግዲህ ያው ጨርቆስ ሾው ላይ እንግዲህ ተገናኝተናል ማለት ነው። ከኛ ጋር አብራችሁ ነው አንዳንድ ጥቆማ የምትሰጡ ውጭ ሀገር ያላችሁ ኢትዮጵያ ውስጥም ያላችሁ ቤተሰቦቻችን ከልብ አድርገን እናመሰግናለን፣ እንወዳችኋለን ማለት ነው። ዛሬ እንግዲህ ከአዲስ አበባ 156 ኪሎ ሜትር እንግዲህ ርቀን መጥተናል። ወደዚህ የምታዩትኝ በጣም ቦታ ነው። ቦታውን እነግራችኋለሁ። እስቲ ተቃጥረናል። ብሬ ምንድነው የምትለው? ያው እንግዲህ በሰጡን ጥቆማ መሰረት ለሰውየው እንደውልላችኋለን። ብዙ በውጭ ሀገር ያላችሁ አብሶ ደግሞ በአረብ ሀገር እንደነገራችሁን መሰረት እውነተኛውን ነገሮች ለማጣራት እዚህ መተናል። እንግዲህ ያለውን እውነታውን አብረን እናያለን ማለት ነው እና ተከታተሉ። እንግዲህ ያለውን ነገሮች ጠቅላላ አብረን እናያለን። ያው አረብ ሀገር ናችሁ ጥቆማ የሰጣችሁ ቤተሰቦቻችን ከልብ አድርገን እናመሰግናለን። እዚህ ድረስ የመጣንበት ምክንያት ምንድነው? አንዳንድ ባህላዊ መድኃኒት ልክ ነኝ። በነገራችን ላይ ዳኒ ብዙ አሁን እዚህ ውጭ ሀገር ላይ ያሉት የሚበሉት ነገሮች የሚገርም ነገር የተለያየ ብዙ ብር የተበላሉ እና እኔ አሁን የሚገርም ያን ነገሮች ለማጣራት በራሴ ላይ ብዙ ነገሮችን ቼክ አድርጌ ለሳቸው የተለያየ ነገር ብዬ ነገርኳቸው። እሱን አብረን እናያለን። እዛው ድረስ ምን ያለው ነገሮች እንከታተለዋለን ማለት ነው። ከዛ በኋላ ምን እንደሚሉን ምን እንደንተ አብረን እናያለን ማለት ነው። ከተመልካቾች አንቺ ጋር ያን ነገር አብረን ነው እንግዲህ። እሺ ቤተሰቦቻችን ከኛ ጋር አብራችሁን ቆዩ። እዛ ቦታ ላይ ደርሰን እንግዲህ የሚፈጠረው ነገር አብረን እናያለን። ግን ምን ብለን ይቀጥርካችሁ የነገርኳቸው እንግዲህ ያው ብዙ ሰዎች እንደነገሩኝ እኔ አሁን በራሴ እንትን ብዬ ነው እንግዲህ የስንፈታው ሲባል ለብዬ ነው እንግዲህ ስንፈታው ሲባል ለብዬ ምን አይነት ማሰራት ነው ለዛ ብዬ ነገርኳቸው። እንግዲህ ዋጋ ምናምን ያለው ነገሮች ስላቸው እዛው ስንመጣ እንነጋገራለን ምናምን ያለው ነገር ቻው ያል ሲባል አስገብቻለሁ ለኛ ስንት እሱንም ኦልሬዲ የጠየቁኝ ብዙ ነው። ግን ለጊዜው ስመጣ ምክንያቱም እውነታው አንደኛ
እሳቸው ናቸው አይደለም ያለውን ነገሮች ራሱ ለማጣራት ወረፋ ለመያዝ ነው እንትን ነገር እንትን ስትመጣ ነው ስለሆነ ያሉን። እንግዲህ ያለውን ነገሮች አብረን ያለን ማለት ነው። እንግዲህ በጣም አሪፍ። እንግዲህ እስቲ ያለውን ነገር አብረን ምን ይሆናል ከኛ ጋር አብራችን ቆዩ። መልካም ቆይታ ይሆናል። ጨርቆስ ሾው ዳኒ ብራስኮ ይቀጥላል። ዳኒ ብራስኮ ቢግ አፕ በዚህ አይመስለኝም። ለምሳሌ ደውላቸው እስኪ ደውላቸው ቆስጥ ቆይና እስኪ ደውልና ያለውን ነገር ምክንያቱም አሁን ደውላቸው እስኪ ላውድ አድርገው ለምሳሌ አሁን የመጣንበት መንገድ በጣም ረጅም ነውና በጣም እሳቸው የሚሉን እስኪ ላውድ አድርገውና እስኪ እንስማ። ችግር የለም እንደዚህ እንስማቸው እስኪ እንካ አውራቸው ቀስ በልና አውራቸው ቀስ በል ሄሎ ሰላም ነው አባታችን? አለን። ባለፈው የደወልኩሎት ነኝ ደርሼ ነበር እዛ አካባቢ እየመጣሁ ነበር እና የት አካባቢ ነው ያሉት? ደህና ነኝ። አወቁኝ? እስቲ ወደዛ አለን። እንዴት ነው? መጥቼ ነበር ወደ እርሱ አካባቢ። ምኑ አካባቢ ነው? ጉልላቷ ትታያለች። እስቲ ጉልላቱ ወዴት ነው? ወደዚህ ነው መሰለኝ። አይደለም ያኛው ነው። ሰማያዊ ጉልላት ነው ይበላችሁ። ሰማያዊ ነው ጉልላቱ። በቃ በዚህኛው ነው ያኛው። ኦኬ አየኋት። እዛ ነው ወደዛ ነው። ያ ነው እኮ ወደ ላይ በጉልላቷ በኩል በስተቀኝ ወደ ላይ ነው። ጉልላቱ ማለት ያኛው ነው። ኦኬ በሱ ወደ ላይ ልውጣ። እሺ እዛ ጋር ነዎት? እዛ ጋር ነኝ። በቃ ልደውልሎት እዛ ጋር ወይስ ውስጥ ነው የሚጠብቁን? እማይል ስትመጣ ደውል ስድየት። እሺ ደውሎታል። በቃ እሺ አባታ። ይሄው ያ ጉልላቱ እኮ ወለ ያኛው አይታየህም እንዴ? ኦኬ ከፍ ብለኝ በዚህኛው ሳይድ ነው። አየሁት። በቃ ና በጣም ሩቅ ቦታ ነው የመጣው። አሁን ሲደውላቸው በጣም ረጅም ሂስትሪ ደውላቸው። ምክንያቱም መሰለህ አሁን በጉልላቱ ስመጣ በዚህኛው ሳይድ ነው የመጣ ነው። ይሄኛው በዚህኛው ሳይድ አለ። ሩቅ ነው ታውቃለህ። እኔ በጣም እያመኝ ነው ታውቃለህ። ልቤ ነው ይወጋል። አይዞህ አሁንማ ደርሰናል። በዚህ መሰለኝ። ኧረ እኔ ደከመኝ ታውቃለህ። አይዞህ ለምሳሌ እስኪ አይደለም ደውላቸው ብሬ ለምሳሌ ኩላሊቴ ነው ወጋኝ ታውቃለህ። አይዞህ እሺ በዚህ ጋር እኮ ደውላቸው። ኔትወርክም እኮ አልሰራም ማለት ነው። ዝም ብለህ 10 ጊዜ መደወል በእናትህ አይዞህ በእናትህ። በዚህ አሁን የመጣንበት በዚህኛው ሳይት አልፎንም እንዳይሆን። አይ በዚህ መሰለኝ። ና እስቲ በእናትህ ቆይ መጀመሪያ ደውል። ላውድ አድርገውስ ሰራል። ጠራ። አይገርም። እዚህ ጋር ጥሩ ቦታውም ጥሩ ነች መሰለኝ። በዚህ ነው መሰለኝ። ስልካቸውንም አያነሱም ደግሞ። እሺ ላውድ አድርገው አንተ። እኔ ላውራቸው አንተ። ሄሎ አባታችን ደህና ዋሉ? እንዴት ነው? ሰላም ነው? ደርሻለሁ። ና መጥቼ ነበር። ቦታው ጠፋኝ እኮ። ጋራውን አለፍናትና ድልድዩን አልፈናል ብላችሁ። ድልድዩን አልፈን አሁን ጫካ ውስጥ ነው ያለን። ወደ ጋራው አካባቢ የሆነ ጋራ እየታየኝ ነው። ጉልላት በዚህኛው ነው ያን መሰለኝ ነው እኮ ይሄ ሰማያዊ መሰል። አዎ አየኋት። ይሄኛው መሰለኝ። ኦኬ አየኋት። ይህቺ ጉልላቷ ነች። አረንጓዴ ቢጫ ቆይ ይታያል። ቤተክርስቲያን ነው ጠይቃቸው። ቤተክርስቲያን አለ እንደ አረንጓዴ ቢጫ ቀይ አለ ይታየኛል። በጉልላቷ
ከታየች ከሷ ስር ነኝ። በቃ በጉልላቷ። እሺ በቃ እዛ አካባቢ ስደርስ እደውልዎታለሁ። በቃ እያየሁት ነው። ቀርቤያለሁ። አሁን ተቃርቤያለሁ። ውስጥ ነው ያለሁት። እርሶ ከጉልላቷ በስተቀኝ ነኝ እኔ። አሃ ከጉልላቷ ከስሪ ማለት ነው። መልካም እሺ፣ ጥሩ በቃ እዛ ጋር እንደደረስኩ እደውልዎታለሁ። በቃ ጉልላቱ ጋር ስልኮት እያስቸገረኝ ስለሆነ ስልኮትን አደራ። እሺ ለኩልሳቸው መምጣት ካልቻሉ በቃ ጥሩ። እሺ እሱም ጥሩ ነው። እሺ እሺ አባታችን እሺ መጣም በቃ እንሂድ በቃ እንሂድ። እሺ ቤተሰቦች እንግዲህ አሁን ያሉን ቦታ ላይ ወደ ጉልላቱ ጋር ብለውና እስቲ በዚህ አቅጣጫ ነው። አዎ እርሳቸው ጋር ሲሄደን ያለውን ነገር አብረን ምን ይሆናል ከኛ ጋር አብራችሁን ቆዩ። እንወዳቸዋለን ማለት ነው። ጸሎት ደግሞ አድርጉልን እስቲ እርሳቸው ጋር ደርሰን ሰው እንግዲህ ያለውን ነገር ይቅርታ፣ ያው እንግዲህ ያለውን ነገሮች አብረው ይከታተሉ። ያው ለነሱም ይጠቅማቸዋል። የትምህርት ነው፣ ለሁሉም ትምህርት ነው። እስካሁንም ላሉትም ለነገራችሁንም ደግሞ እውነትና ውሸቱን እዛው አብረን እናያለን ማለት ነው። ስለዚህ ወደዛው መሄድ እንችላለን። እሺ መልካም ቆይታ። እኛው ልታዩዋ እዛ ጋር ነጭ የለበሱት እሺ ደርሰናል። ባራንተ ደርሰናል። እሺ አሁን ምንድነው የምንላቸው? በቃ በስነ ስርዓት አንተ ዝም ብለህ ትሰማኛለህ? እንጠይቃቸው እኔ እየተነጋገርነው ነገር ውስጥ ዝም ብለህ ቀስ ብለህ ጠይቃቸው ነው። እሺ እንጠይቃቸዋለን። ና አባታችን እንዴት እንደምን ዋሉ? አባታችን ሰላም ዋሉ። ሰላም ዋሉ። ሰላም ነው። ሰላም አለን። አላረቁ ሁሉ ሰላም ሰላም ማይል እንዴት ነው? ሰላም ነው። ሁሉ ሰላም አገሩ ሰላም ማይል ሩቅ ነው በጣም። እኛ አድረን ነው የመጣ ነው። ያው ከአዲስ አበባ ላይ የመጣ ነው። ቁጭ በል ጋር እሺ። ሰላም ነው። ታረም ዛር መስገን እኔ ነኝ የደወልኩለት። አስተው እኔ ብርሃኑ ነኝ። ምን የአዲስ አበባ ልጆች አንድ አይነቶች እንዴት ነው? ሁሉ ሰላም የናማ ያላችሁ ሁሉ ሰላም አለ። እንዴት ነው? ሰላም ሁሉ ሰላም አይደለ? የናማ ያላችሁ ደህና ነን አይደል? ያው ባለፈው ያው አባታችን እንግዲህ ያው እኔ ነኝ የደወልኩለት ባለፈው። ብርሃኑ እባላለሁ እኔ። እንዴት ነው አዘጋጁልን? ምን የአዲስ አበባ ልጆች እኮ አንዳንድ ጊዜ እንትን ነው ቀድመህ እንድከፍል ያረኩትም ለዚያም አይደል? አዎ ያ የተወሰነ 5000 ነው የከፈልኩት። ያው እርሶ ጋር ከመጣው በኋላ ነው ከፍላለሁ ሙሉን ብዬ ያሰብኩት። አንዳንዶች እየደወሉ ያላግጣሉና እንደዛ ነው። እንዴት ነው አሁን የሚያዘጋጁልኝ? እርሶ መድኃኒቱን ተዘጋጅቷል? ግድ የለም እሱ ፋታም አይሰጥም። ወደ አሁን ስለመሻው መንገዱንም ያውቁታል። አሁን አድረን ነው የምንሄደው። አሁን ያው አድረን ስለመጣን ዛሬ ስለምንወጣ የመድኃኒቱ እዚህ አራዊቱም ምኑም አያሳልፋችሁ እኔ ጋር አራችሁ ማልዳችሁ ትገሰግሱ። እንሄዳለን ለመሰሉት አሁን ሳይመሽ ቶሎ እንሄዳለን። እስቲ ያለውን ነገር ይንገሩና ክፍያውንም እኛ ችግር የለውም። ክፍያው ችግር የለውም። እኛ ያው 5000 ሰጥቶት የለ እንጨምራለን። ችግር የለውም። ምን ያህል አሁን እሱ ያው ነግሮታል። እስቲ ንገራቸው ወደም ክፍያ እንዴት ነው? አሁን ያው እንዳልኩት ያው ንገራቸው፣ አስረዳቸው። ግልጽ አድርጌ ልንገሩት። አሁን እኔ ጋር ያለው ችግር የስንፈተ ወሲብ ችግር ነውና ያውቁታል። ያው መቼስ ልምድ ይኖሮታል ብዬ አስባለሁ። ግድ የለም ሸዋ ነው የምትለው እሱ ያስተካክሉልኝ። ምንም ችግር የለም። እና ሙሉ ክፍያው እስከ ስንት ነው? ሙሉ ክፍያው እንግዲህ አሁን እኔ የመጣሁት እንግዲህ እንደነገርኩት ከጀርመን ነውና ምንም ቶሎ ጨርሼ መሄድ ስለሆነ የምፈልገው ሙሉ ክፍያው ነው። እርሶ ስንት ነው? ሙሉ ክፍያው እንግዲህ እንደነገርኩ ነው 135 ነው። ቀዲ 5 ከፍለሃል 130 ይቀርሃል። ኦኬ ችግር የለውም። ወዲያውኑ የሚጨርሱልን አይደለ? ያው በጠዋት እንዳሉኝ ያው ባለፈው እንዳሉኝ ወዲያው ነው በጠዋት ነው ያሉኝ። ግድ የለም እሱ ግድ የለም። አንዳችሁ ተገሰግሳላችሁ። ቶሎ ከጨረሱልኝ ያው ሌላ ስም ሰዎች ያው ከዚህ በፊት እንዴት ነው ብዙ ሰርተዋል። ምን ማለት ነው? ማለት ብዙ ሰው አገልግሎት እኔ ብዙ ሰዎች ስላሉኝ አሁን ብዙ ሰው ነው እኛ እርሶ ጋር የላከንም። እኔም አሁን ሰሞኑን እንግዲህ እኔም ራሱ የምፈልገው ነገር አለ። ያው የኔ ደግሞ ለሱም ነገር ያለው የኔ ችግር ደግሞ ያው ሚስት አረባ አለኝና ለሚስት የሚሰሩልኝ መድኃኒት ካለ እሱንም እጠይቀውታለሁ ብዬ ነው ያው ከሱ ጋር የመጣሁት። እኔ ለነገሩ እሱ ነው ይዞኝ የመጣው እና ስራ ብዙ አለው አይደል? ይሰሩልኛል። በችግር የለም። ምን ገደይ አንድ ላይ ጨርሱልናል። አሁን ምን ገደይ
አይ ያው ክፍያው ነው እንጂ ችግር የለውም። ክፍያው ምንም ችግር የለም። ያው እንዳልኩት አልዲያችሁ ደግሞ በሚቀጥለው እንግዲህ እንደዚህ እንጨምራለን። ብዙሃን እንዳልኩት ያው ባለፈው እንደደወልኩለት ሌላም አረብ ሀገር ያሉ ልጆች እንደዚሁ የደወሉልኝ ስላሉ መምጣትም ይፈልጋሉ። መልካም እና ስራውትን አሁን ያው መጀመሪያ እኔ ራሴ ማወቅ ፈልጋለሁ ብዬ ነው። እኔ ላይ ጥሩ ከሆነ የሚከፈለውን ክፍያ ችግር የለም አባታችን። በቃ ክፍያ ነው እንጂ ሌላ ምን ገደኝ። አይ አሁን ምን መሰለህ እኔ አሁን በተስተምሮ የመጣ ነው። ይቅርታ ግን በልን ጠይቃችሁ እኔም አሁን ለማሰራት ወዲያው ብዙ ይፈጅብኛል። ዋናው ልብህን አሳምን። እሺ ገብቶሃል አይደል? ጥርጣሬ አይግባ። ልብህን አሳምን ግድ የለም። እሺ ሌላውን በኔ ጣል የብዙ ሰው ሰርተዋል። ይገባኛል። የስንት ሰው ሰርተዋል? በተስተምሮ ነው። ስንት ሰው ነው የሰሩት እርሱ? አሁን ብዙ ሰው እንዴ ብዬ በቁጥርም አላውቅም። በተስተምሮ ነው። እኔ ከውርስ የመጣ ነው። ምንም ችግር የለም። የምፈልገው ነገር እኔ እንተናለሁ። ለስንት ሰው ሰርተዋል? እስቲ ልጠይቆትና ያው እኔ ለማመንም እንዲመቸኝ ለምን ያህል ሰው ሰርተዋል? እስቲ ያው ከሱ ጋርም ያው እኔም አለው እሱም አለ ነው ሁለት ሰው አለ ማለት ነው። እንዴት ነው እንደዚህ መጥተህ ብዙ አልኩህ። ያ አባታችን ለምን መሰሉት? ያው እሱ ከኔ እንትን ብሎ ብዙ ሰዎች ያው እሱም ስለሚያውቅ ሰው እንዲያስተዋውቁት ነው እንጂ ለተንኮል አይደለም። እማይል እሱማ ተረድቼ የለም ባይሆን ያው እሱም ደግሞ እሱ እዚህ ስለሆነ እኔ ያው ውጪ ስለሆንኩኝ ያሉን ነገሮችን ከብዙ ሰዎች ስለሚያገኝ እሱ ያገናኙታል። ለዛ ነው። እስቲ እንገሩና አሳቸው እዚህ ያሰሩትን ነገር ይነግሩኛል። ምን ማድረግ እንዳለበት እንዴት ማድረግ ለእርሱም ስራ ስለሆነ ለኛም ደግሞ ጥቅም ስለሆነ በገለጽ አድርገው እንዲነግሩና አባታችን ለሌላ አይደለም። እስቲ ንገሩኝ። ያው በተስተምሮ ነው። አንድ ሰው ምንድነው ወደ ሌላ ወደ እንትን ይወስደዋል እንጂ ይሄ ጥበብ ነው፣ ስራ ነው። ገብቶሃል? ይሄ ጥበብ ነው፣ ስራ ነው። በቃ ለአንተ እንግዲህ ባህላዊ መድኃኒት ነው። አንድ ሰው ወደ አልሆነ ነገር የሚወስደው አለ። ገብቶሃል? በቃ ይሄ እንግዲህ ጥበብ ነው፣ በተስተምሮ የመጣ ነው። እንግዲህ እንደዚህ በመታያቸው እጽዋቶች እየቀመሙ ነው እንግዲህ ፍቱን መድኃኒት ነው። ለምን ያህል ሰው ሰርተዋል? እስቲ እንግዲህ የፖሊስ ጥያቄ አታርገውና ብዙ ሰው ብያለሁ። እንግዲህ ነገርኩህ። ቁጥራቸው እዚህ ግባ ይለያያል። እንደ አባታችን ክፍያው እንዴት ነው? ክፍያው እንግዲህ እንደየሰራው ይለያያል። እንደየሰራው እና አባታችን አሁን ያው እሱ ይዞኝ የመጣው እንዳልኩት ያው የሱ ከተሰራለት በኋላ እኔም ማሰራለሁ። ሌላም ሰው እኔ ጋር ብዙ ሰዎች ስላሉ እነሱንም ይዤ እመጣለሁና እስቲ ያለውን ነገር ደግሞ ለብዙ ሰው እንደሰሩ ያው ተነግሮኛል። እስቲ ያለውን ነገር እሱ ይንገሩኝና ለብዙ ሰው ሰርተዋል። ለብዙ ሰው ያው ብዙ ከእንግሊዝም ከአስተማሪካም ከአሜሪካ ከአስተማሪካም አዎ ከማይመጡበት የለም። እንግዲያስ ከአረብ ሀገርም ከአረብ የማይመጡበት የለም። ከብዙ ሀገር ነው የሚመጡ። እኔ ብዙ ብር ነው መቀበል። እንደዚህ መምጣቴን እዚህ ጫካ መኖሬን እንደዚህ እንትን ማለቴን አትይ። ብዙ ከብዙ ሰው ነው ብዙ ፍቱን መድኃኒት ነው የምሰጥ። ምን ያክል ሰርተዋል? ምን ያክል ሰው ሰርተዋል? እንግዲህ ይሄን ያህል ልልህ አልችልም። ብዙ ሰው ብያለሁ። እንግዲህ ብዙ ሰው ነው በቁጥር እኔ አላውቅም። እስቲ ቆይ እኔ አንድ ወንድማችን እኛ ይላከና አሁን አንድ ወንድማችንና አንድ እህታችን ነው ወደ እርሶ የጠቆመን። እስቲ ያውቁታል አባታችን ያውቁታል። ይሄኛው እኮ ነው። ዙም ላድርግላችሁ። ብራይትነሱን ጨምር። እሺ አዩት። ይሄ የሚኖረው ጀርመን ሀገር ነው። አላውቅም። እስቲ ወደ ላድርግ ያኛው እሷን የአረብ ሀገር እሷ እሷን እቺን ያውቋታል። ማዛ የምትባለው ምን ነው ወንድም ያጨናነቀ እኔ አላውቅም። አይደለም እሷ ነች የላከችን። ገብቶታል። እሳቸው ጎበዝ ናቸው ስላለ ለዛ እኮ ነው። በፍጹም አያውቋትም። እቺ እንዴው የሰው መመሳሰል እኔ እርሶስ ጋር ምን ፎቶ ያስልካሉ አይደለ? ፎቶ ያው የብዙ ሰዎች ፎቶ እርሶ ጋር አለ እኮ አይደል? እሱን ታዲያ እንዴት አወቋቸው? ነው እሷ ላይ እንዳሰራ ነው ሚስት ያልከኝ? አይደለም አሁን እኛ ምን ሉት መሰሉት እሷ ምን የፈለከው አንተ ቀጥተውኛውን ለምን አታወራም? እሺ እሷ አሁን እቺን ካወቋትኝ እሷ ነች የላከችኝ። እሷ የምታሳየን ያላውቅም። አንተ መስተፋቅር ነው የምትፈልገው አይደል? ሶስተኛ እሺ ቆይ ሶስተኛውን እሺ ላሳዩት። አይ እኔ ምንም ፈልጌ አይደለም። እኔ አሁን የተላኩትኝ ቆንጆ ነገር ይሰሩልኛል ብዬ ነው። አይደለም ይህችን የመጨረሻውን ይቻ ለሚቱ ትባላለችና ያቋታል። ነው ወንድም የዞር በል እንግዲህ በቃ እኔ አላውቅም።
በቃ ይሁን። እሺ ይሁን በቃ እሺ። ምን እናርግ ታዲያ? መቼ እንምጣ? ዛሬ ይሰሩልናል፣ ብር እናስገባሉት። አሁን ከተማ ሄደን ባንክ እናስገባሉት። ደግ በቃ እንግዲህ ያውስ እንዲህም እየበዛችሁ አትምጡ በቃ እሺ። ያው እኔ በሱ ነው የመጣሁት። ያው እንግዲህ እኔ እንደዚህ ብዬ ሳማክረው አብሬ ሄዳለሁ፣ አንተ ከተሰራ አብሬ ሄዳለሁ ስላለ ነውበት። ግድ የለም በቃ እንደዛ ነው። ቀብዲውን እሱን አስገብቻለሁ። አሁን ጠቅላላ ሙሉ ነገ ያስገባሉታለሁ። ደግ በቃ ገንዘብ አምጡ። የመጨረሻ ስራውን ይሰራል። ከዛ ውጪ አትመላለሱ፣ እግርም አታብዙ በቃ እሺ። ታዲያ እንዴት ነው እንትን ካለ በኋላ ከከፈልን በኋላ እንዴት ነው የምናደርገው? ማለት ከከፈልን በኋላ ያው እርሶን እዚህ ነው የምናገኙት ማለት እንዴት ይሰራል አይሰራ የሚለው ነው። አሁን ተጠራጥሬ እኮ አንተ መጀመሪያ ልብህን ፍጹም አድርጊ። እንዴው ልጅ ስለሆንክ ነው። አንተ ምን አይነት ልጅ ነው? ሰው እንዳይሰማ በሉ ማልዳችሁ ገስግሱ ወደ እኔ ትመጣላችሁ ማለት አሁን ሳይመሽም ብትሄዱ ይሻላል። እሺ መልካም። ስለዚህ ነገ እዚሁ እንምጣ። እዚቹ ጋር ስንት ሰዓት ላይ ጠዋት? አይ አባታችን እንደሱ ሳይሆን ያው ችግር የለውም ነገ እንመጣለን። እኔም አልቸኩልም። እሺ በቃ ጠዋት ማልዲያችሁ ቁርስ ሳትበሉ ከጸሎት በፊት ማልዳችሁ ገስግሳችሁ ጠዋት አውሬም እንዳይተናኮሏችሁ ሰውም ልካለው እንዳይተናኮላችሁ በቃ አሁን ለሊታ 11 ሰዓት ላይ ብሩን አስገቡ። አሁን ዛሬ አስገቡ እንግዲህ ነው። እሺ እናስገባለን። ችግር የለም። በቃ ጠዋት ወረቀቷን ይዛችሁ ማልዳችሁ ገስግሳችሁ መምጣት። ቴሌግራም ላይ ልክሉታል። ችግር የለውም። እናስገባና እርሶ ከዚህ በፊት እንደሚሰሩት በቴሌግራም አይደል ፎቶም የሚያስልኩት? ፎቶ እሱን ልኮልታል አይደል? ልከላቸው አይደል? ብዙ አላስወልም ምን ሰው እንግዲህ ችግር የለም። በጠዋት እንመጣለን። እኔስ ምንድነው የሚያስፈልገኝ? የራቁት ፎቶ ነው የሚያስፈልገኝ ለሱ እሱ እንደላከው ምን ላድርግ ታዲያ? እማይል ያንተ መስተፍቅር ስለሆነ በቃ ደውላለሁ፣ እናወራለን። በቃ እሺ። ፎቶውን ላክሎት ወይስ እንዴት ነው? በቃ ፎቶ እንደሱ እንደላከ እሱም አለ። እሺ በጠዋት እንምጣ። ማልዳችሁ ገስግሱ። እሺ በቃ በሉ አሁን ሳይመሽባችሁ እህል ቢጤም ሳለላችሁ። አይ ችግር የለም። እናመሰግናለን። እሺ በቃ አባ። እሺ ስለዚህ ነገ በሌሊት እንምጣ ማለት ነው። እኛ እሺ ደህና ዋሉ በሉ። እሺ ደህና ደሩ። ቀስ አይዞህ በጣም ነው የሚገርመው ታውቃለህ። እውነት እግዚአብሔር እኔ ራሱ አሁን ነገ እንዴት ነው የምናደርገው? በእናትህ ነገ እስኪ ያለውን ነገር አብረን ምን ይሆናል ማለት ነው። ቤተሰቦቻችን እኔ ብቻ አይደለሁም፣ ካሜራማኔም እንግዲህ የህግ ባለሙያውም ከሱ ጋርም እንግዲህ ይሄን ያደርቀት ተጉዘን እንግዲህ ይሄን ነገር ያያችሁት ሆናል። ከእሳቸው ጋር መጠየቅ ያለብን አንዳንድ ጉዳዮች ነበሩ፣ ጠይቀናቸዋል። እሳቸውም አንዳንድ ምንድነው ምልክቶችን ነግረውናል። ያሳየናቸው ፎቶዎች ከአረብ ሀገር የተላኩልን ፎቶዎች ናቸው። ብዙ ብር እንደገባላቸው የተለያየ መድኃኒት እንደሚሰሩ ግን የሚገርም ዳንኤል አቋርጥ አንድ ሰው እንኳን አላቅም እያሉ ነው እያሉ። አይ ያው ፎቶ ሲያስልኩም የራቁ ፎቶ አንዳንድ ያስልካሉ ሴቶቹ። ከዛን ለማስፈራሪያም ደግሞ ያን ፎቶዎች ይጠቀሙባቸዋል። ከኛ ጋር አብራችሁ ስለነበራችሁ ደስ ብሎናል ማለት ነው። ነገ ጠዋት በሌሊት እንነሳና እሳቸውን ለማግኘት እንሞክራለን። ከእሳቸው ጋር የምናደርገውን ቆይታ አብራችሁን ትከታተላላችሁ። ይመቻችሁ፣ እንወዳቸዋለን። መልካም ቆይታ። ዳኒ ብራስኮ። ጠዋት እንመጣለን በሌሊት ቁርስ አበሉ ተብለናል። ቁርስ አንበላ እንመጣለን ማለት ነው። መልካም ቆይታ ይሆንላችሁ። ከኛ ጋር ስለነበራችሁ ደስ ብሎናል። ሰብስክራይብ፣ ላይክ እና ሼር አድርጉ። መልካም ቆይታ